የከፍተኛ አመራሮች የሥራ ጉብኝት ሞራልና የሥራ ተነሳሽነትን የሚፈጥር ከመሆኑም በላይ በዚህ የሥራ ተነሳሽነት የታየው መነቃቃት አመርቂ ውጤት እንደሚያስገኝና የውጤት ሕይወትን በአስተማማኝ ሁኔታ እንደሚለውጥ የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ በኮምቦልቻ ከተማ ባደረጉት የሥራ ጉብኝት ወቅት አስተያየታቸውን ሰንዝረዋል። አመሰግናለሁ። እንደ ከተማና መሰረተ ልማት ሚኒስቴር ብዙ ፕሮጀክቶች አሉ፣ ፕሮግራሞች አሉ። ከነኛ ፕሮጀክቶች ውስጥ ዛሬ በኮምቦልቻ ከተማ እያየን ያለነው የዓለም ባንክና የኢትዮጵያ መንግስት በጋራ በመሆን በ88 የኢትዮጵያ ከተሞች እየተከናወነ ያለ በከተማ ነዋሪው በተለይ እጅ አጠር ዜጎች ላይ ከፍተኛ አስተዋጽኦ ያመጣና ለውጥ ያመጣ ያለ የከተሞች የምግብ ዋስትና ስራ ፕሮጀክትን ነው እንግዲህ እያየን ያለነው። ይሄ ፕሮጀክት እንግዲህ ወደ 88 የሚሆኑ የኢትዮጵያ ከተሞች ተጠቃሚ ናቸው። አብዛኛው ከተማ ላይ ያሉ እጅ አጠር ወገኖች ምንም እንኳን አቅም ሳያንሳቸው ግን ደግሞ በካፒታል እጥረት ምክንያት መስራት ያልቻሉና ተስፋ ቆርጠው ይኖሩ የነበሩ የከተማ ነዋሪዎችን አሁን በከፍተኛ ደረጃ እያነቃቃ ለራሳቸው ብቻ ሳይሆን ለሌሎች ስራ እድል እየፈጠሩበት ያለ በቀጥታ ሰዎች ላይ ህይወት ላይ ላይቭሊሁድ ላይ ለውጥ እያመጣ ያለ በጣም እጅግ ውጤታማ ፕሮግራም ነው። ይሄ ፕሮግራም በአፍሪካ ከተሞች ለመጀመሪያ ጊዜ ነው ኢትዮጵያ ላይ ተግባራዊ የሆነውና አሁን እንዳውም ወርልድ ባንክም ሌሎችም እያሉ ያሉት ሌሎች የአፍሪካ ሀገራትም ይሄንን ልምድ የምንሰጥበት ጊዜ ላይ ደርሰናል። ሌሎች መጥተው ይሄንን ልምድ የሚወስዱበት ነው ብለውና ውጤታማ መሆኑ መስፋት እንዳለበት ነው የምናየው። ለ3 ዓመት በቆዩ ጊዜ ሁሌ በተረጂነት የሚኖርበት ሳይሆን ለተወሰነ ጊዜ አቅም ፈጥረው ያ የተፈጠረላቸውን አቅም ወደ ሌላ ኢንቨስትመንት ወይንም ደግሞ ወደ ሌሎች ኑሮ ማሻሻያ ፕሮግራም ላይ መሳተፍ እንዲችሉ በከፍተኛ ደረጃ ግፊት ያለው ነው። ሁሉም የከተማ አመራር ለዚህ ስራ ትኩረት ሰጥቶ መስራት ይጠበቅበታል የሚል መልእክት ለማስተላለፍ ነው። አመሰግናለሁ።